አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። እኛ ተመልሰን አማርኛ በእንግሊዘኛ ለእናንተ ሀብዬ ይዤላችሁ መጥቻለሁ ማለት ነው። እናንተ እስከ መጨረሻው ድረስ በጥሞና ተከታተሉ። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ የዚህ ዩቲዩብ ቤተሰብ አባል ሊሆኑ ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ ደግሞ እዚህ ስክሪን ጋር ባስቀምጥኩላችሁ ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ ወይም ሀይ በሉን። እኛ ትምህርቱን የምናስተምር ይሆናል ማለት ነው፣ በግልም ሆነ በግሩፕ። ዛሬ የማስተምራችሁ አማርኛ በእንግሊዝኛ ትምህርት ከመጀመሪያው ጀምሬ ነው። ይሄን ከዚህ በፊት ሰርቼላችኋለሁ። በእርግጥ ግን ደግሜ መስራት ስለሚያስፈልግና በጣም ወሳኝ ትምህርትም ስለሆነ እንግሊዝኛ ለመልመድም ይሄ የመጀመሪያው እርምጃ ስለሆነ ነው። ለዛ ነው መደጋገምላችሁ ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁ ይቆዩ። አብረን እንቀጥል። እዚህ ጋር እንደምታዩት የአማርኛ ፊደላቶች አሉ ማለት ነው። እነዚህ የአማርኛ ፊደላቶች አሉ። ስለዚህ እኛ እነሱን ወደ እንግሊዝኛ መቀየር ነው ማለት ነው። መጀመሪያ አማርኛውን እናንብበው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። አሁን ወደ አማርኛው ስንመጣ በእንግሊዝኛው ስንመጣ ሀ የምትወከለው በኤች ፊደላቶች ነው። ሀ የምትወከለው በኤች ፊደላቶች ነው። ከዛ በኋላ አናባቢዎች አሉ ማለት ነው። እነሱን አብረን እናያቸዋለን። ሀ ኤች ኢ። እቺ ሀ ኤች ኤም ኤች ኢ መሆን ትችላለች። ለህጉ ነው ኤች ኢ ያደረኳት ማለት ነው። ሀ ኤች ኢ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች ብቻዋን፣ ሆ ኤች ኦ፣ ሆ ኤች ኦ። አሁን ወደ ቀጣይ ወደ ለ ስንል ለሉንም እናንብብ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ለለሉ ደግሞ እንደምታዩት ኤል ነው እንደ ዋና ፊደል የምትወከለው ማለት ነው። ኤል እንደ ዋና ፊደል ትወከላለች። ይህንም እናንብበው። ለ ኤል ኢ፣ ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል አይ ኢ፣ ል ኤል፣ ሎ ኤል ኦ፣ ኤል ኦ። በጣም ጥሩ። ከዚህ ምን ታዘባችሁ ማለት ነው? ከዋና ፊደል ቀጥሎ የሚመጡት ፊደላቶች ለመጀመሪያ ፊደል ኢ እንደሚሆን፣ ለሁለተኛ ፊደሎች ዩ እንደሚሆን፣ ለሶስተኛ ፊደሎች አይ እንደሚሆን፣ ለአራተኛ ኤ እንደሚሆን፣ ለአምስተኛ አይ እና ኢ እንደሚሆን፣ ለስድስተኛ አናባቢ እንደማይኖራቸውና ለሰባተኛ ኦ እንደሚሆን፣ ለሰባተኛ ፊደላቶች አንደኛ ሁለተኛ ስላችሁ ግራ እንዳትጋቡ። 1 2 3 4 5 6 7 ወደ ጎን እየቆጠርኩ ነው እንደዛ ምላችሁ ማለት ነው። ሌላው ደግሞ እዚህ ጋር ግራ እንዳትጋቡበት የምፈልገው ነገር ይሄ ሀ ኤ መሆን ይችላል። ለመጀመሪያው ፊደል ኤም ኤም መሆን ይችላል። ይሄ ለሀ ብቻ ነው የሚሰራው ማለት ነው። እሺ ወደ ቀጣዩ ስንመጣ ደግሞ እዚህ መና ሰ ፊደላቶች አሉ ማለት ነው። መሙን እናንብበው መጀመሪያ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ ለመ ደግሞ እንደ ዋና ፊደል የተወከለው ኤም ነው። እንደምታዩት ኤም ነው ማለት ነው። እንደ ዋና ፊደል የተወከለው ኤም ነው። እሺ ከዚህ እንዳያችሁት ኤምን የተወከለው ማለት ነው። ስለዚህ እኛ አብረን እንላቸዋለን። መ ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ
ኤም አይ ኢ ም ኤም ሞ ኤም ኦ ኤም ኦ። አሁን ቀጣይ ወደ ሰሱ እንሄዳለን። ሰሱን እናንብበው። ሰ ሱ ሲ ሳ ሴ ስ ሶ። ለሰሱ ደግሞ እንደምናየው ኤስ ነው እንደዋና ፊደል። ይሄ ነገር እንዳትረሱት። ይሄ ለዚህኛውም ሰ ለዛኛውም ሰ ይሆናል ማለት ነው። ለዚህኛውም ሰ ለዛኛውም ሰ። ቀደም የሃ እንዳሳያችሁ ኤች ለዚህኛውም ኤች ይሆናል። ለሐመርሃ ለሚባለው ኤች ለሐመርሃም ይሆናል ኤች ማለት ነው። ለሁሉም የሃ ዘሮች። ስለዚህ ስናነብ ሰ ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ አይ ኢ ስ ኤስ ብቻውን ሶ ኤስ ኦ። ያን ህግ እንዳይረሳ ማለት ነው። ሁሌም ይህን ህግ መርሳት የለባችሁም። ለመጀመሪያ ፊደል ኢ ነው የሚለው፣ ለሁለተኛ ዩ፣ ለሶስተኛ አይ ነው አናባቢ የሚሆን፣ ለአራተኛ ኤ ነው፣ ለአምስተኛ አይ እና ኢ፣ ለስድስተኛ የላችሁም፣ ለመጨረሻ ኦ ነው ማለት ነው። እሺ ውድ የጥናት አካዳሚ ተከታታዮች የዛሬ ትምህርት ይህን ይመስል ነበር። ቀጣይ እስክንገናኝ ሁለተኛ ክፍል እንዲሰራላችሁ ከፈልጋችሁ ኮሜንት ጋር 2 ቁጥር እንጻፉልኝ። ሁለተኛ ከሰ በኋላ ያለውን ሰርቼ እምልክላችሁ ይሆናል ማለት ነው። ሰላም